ዛሬ እንደዚህ በድጋሚ እያለቀስኩበት ያለበት ምክንያት የ7 ቀን ምግብ ልንሰራ ሳምንት ሙሉ የሚቆይ ጸዴ ምግብ ልንሰራ ነው። ወደ ዩቲዩባችን ስለመጣችሁ በጣም ደስ ብሎኛል። ከመጣችሁ አይቀርም ሰብስክራይብ፣ ላይክ፣ ሼር ምናምን አድርጉት። ስለዚህ የመጀመሪያው ስራችን የሚሆነው ሽንኩርት በዚህኛው ሳይዝ አድርጎ ማዘጋጀት ነው። በምታዩት ሳይዝ እዚህ ፎከስ አታረግም ብራዘር፣ አድርግ እንጂ ፎከስ። እሺ እንደዚህኛው ሳይዝ እናደርጋለን። እዚህ ያዘጋጀነው ውሃ አለ። ውሃ ላይ እንዘፈዝፋለን for a little bit time። አኛ ታዘን ጤዛን በዚህ ጠዋት ቶታል ወዳጄ አንቺ ደገኛ ሰው ጓዴ። በቅድም ባሳየኋችሁ አይነት አይተም እንደዛ ግን አዘጋጅተናል። እንደነገርኳችሁ ዋላ ላይ ተዘፍዝፏል። ኦ ሶሪ ጋዴም ደፎ ላይ ታያችሁ ይችላል። ግን ስፋይ ባታይቱም ችግር የለም። ማርጋ እስክታምት መጣ ሽሮላት ነው እንዴ የባለፈ ደዋል ብለው አሁን እንትናችን ልንፈጭ ነው። ሽንኩርታችን እንፈጫለን። ያለ የማሳይቱ ጥቅም ያለው አይመስለኝም፣ ግን ዞሮ ምግብ ሲሰራ ሽንኩርት መፈጨትና መከተፍ ግድ ነው። ሰው ግን ያው ፕሮሲጀሩን ላሳያችሁ ብዬ ነው። ልክ እንደ ፋራ ሼፍ ሽንኩርታችንን እንከትፋለን፣ በደቃቁ እንከትፋለን፣ በእንትን እንከትፋለን እንደሚለው እንደነሱ አይነት ፋራ ሼፍ እንዳልሆንባችሁ ብዬ ነው። ቀጣይ አሁን የምናዘጋጀው ቲማቲማችን ነው። ቲማቲማችን ጎረድ እናደርገውና እንደ አሁን ሽንኩርት ተጎራርዶ እንደነበረ ፈልቀሽ የተገኘሽ ከሹምፐንት ራስ ከቤቱ በና ከሞዛርት መንፈስ ከሹምፐንት ካዜ ሰው ቲማቲማችን ቅድም ሽንኩርት ዘብስፈን በነበረበት ውሃ ለቅለቅ እናደርገዋለን። ይሄ ምን ይባላል መሰላችሁ? ቁጠባ። ምንም የተለየ ነገር የለውም። ብዙም እንዳያስቸግር እንደዚህ ቻገን እንደ ቅድሙ አይነት እንዲያገና አዘጋጅለታለን። ከዛም ፈጫለን። ዜማ ያሬዳ ዝምግደ ቲማቲማችን እንደዚህ ሆኖ ይዘጋጃል። ወደ ቀጣዩ ጉዳይ እንገባለን። ከዛ አሁን ያዘጋጀነውን ቲማቲም እናስገባለን። ቲማቲማችንን እናስገብተን እንፈጭና ያለውን ቴክስቸር አሳያችኋለሁ። ያ ሽንኩርቱና ቲማቲሙ አንድ ላይ ተቀላቅሎ ይሄን ይመስላል። ከዚህ በኋላ ወደ ማብሰላችን እንሄዳለን። ይመቻችሁ። ብረት ድስታችን ግሏል። ዘይት እናደርጋለን። ወደ ዘይት ሲቹዌሽን ላይ ነን ያለነው። ዛሲናፍ በቂ በላይ ያደረግነው እንዳውም ይበዛል ቢያስባለው ነው። ብዙም ቅባት አይመቸኝም። ዘይታችን እየጋለ ነው። ዘይታችን ሲግል ሽንኩርታችንና ሚክስ የሆነውን ቲማቲም አንድ ላይ እናስገባና ቆንጆ አድርገን እናቁላለዋለን። እዛ መጨረሻውን እናያለን። የተፈጨ ሽንኩርታችንና ዘይታችንን እናስገባለን። ያ ወጣችን እዚህ ላይ ደርሷል። እዚህ ላይ መድረሱ ጥሩ ነገር ነው። የቲማቲሙ ሽታ ጥሩ እየመጣ ነው። ስለዚህ እዚሁ ላይ እንዳለ 5 6 7 8 የሚሆን የሾርባ ማንኪያ በርበሬ እንጨምርበታለን። ይበቃዋል ብዬ አስባለሁ። እንደ በርበሬ ሲበዛም ጥሩ አይደለም።
ለስላሳ ሆኖ ሲበላ ጸዴ ነው ብዬ አስባለሁ። እዚህ ማይ ኦፒኒየን በኋላ በስነ ስርዓት ቀስ እያደረገ ሚክስ እያደረገ መጨረሻው እናያለን። ይመቻችሁ። እዚህ በኋላ በጣም ሚክስ ካደረግን በኋላ ዋገናሽና ዌል ሚክስድ መሆኑን ካረጋገጥን በኋላ ትንሽ ውሃ ድሮፕ እያደረግን ትንሽ ሳይበዛ እናማስላለን ማለት ነው። ተረጋጋሽ ወይ ውሃ ሲደረግብሽ ተረጋጋሽ። እዚህ በኋላ የመያዝ ባህሪ ሊኖረው ስለሚችል ቀስ እያልን እየተከታተልን እናማስላለን። በቃ ምን የተለየ ይሄን ያለ አማርኛ ማሳመር። ስለዚህ ወጣችን እዚህ ላይ ደርሷል። አሁን ዋናው ሀሳብ ይሄን ያለ ትልቅ በጎላ መስራታችን ጎላ አይደለም። እርግጥ እንደኔ ስራ ቆይታችሁ ደክሟችሁ በየሰዓቱ ስራ መስራት ወጥ መስራት የሚሰለቻችሁ ከሆነ እንደዚህ አንዴ 3 አዘጋጁና በቃ እንደዚህ እየቀነሳችሁ እንደዚህ 2 ማንካ በቂ ነው። ከዛ በኋላ የምንሰራውን ስራ አሳያችኋለሁ ማለት ነው። ሰርፕራይዝ ሰርፕራይዝ! ድርቆሽ ፍርፍር። በስተመጨረሻ ለራሳችን የምንሰራው ድርቆሽ ፍርፍር ነው። ልክ እንደዚህ ድርቆሽ ፍርፍር እንደሰራ ነው ሁሉ ኤኒ ታይም መጣችሁ ሽንኩርት ሳትከትፉ ሳትሉ መስራት ለምትፈልጉት ነገር ያው የሰራነው ነገር በጣም አሪፍ ነው። መጨረሻ ላይ ደግሞ አሳያችኋለሁ ፍርፍራችን እንዴት እየሄደ እንደሆነ። ይመቻችሁ። ፋይናሊ እራታችንም ሰርተን እዚህ ላይ ደርሰናል። ማሏሻችሁ ነገር ፕሌት ላለማጠብ ሳህን ላለማጠብ ብዬ በመጥበሻው ላይ ነው ያቀረቡት። ቆንጆ ነው። እንቅመስ የኔው ያው ራሴ ስለሰራሁት ሊሆንም ላይሆንም ይችላል፣ ግን ጸዴ ነው። ጠፍጣን እናንተ የሚመቻችሁ ድካማችሁን ለመቀነስ እንደዚህ ማድረግ ትችላላችሁ። የሰራነው ሶስ ለሽሮ መሆን ይችላል፣ ለክክም መሆን ይችላል፣ ለኤኒ ነገር መሆን ይችላል። ለዚህ ሶሳችሁ እንደዚህ እንደኔ እንደሰራሁት አድርጋችሁ አዘጋጅታችሁ ከስራ ስትመጡ እንደዚህ ነካ አድርጋችሁ ራሳችሁንም ምሳችሁንም ቁርሳችሁንም ማዘጋጀት ትችላላችሁ። መቻችሁ። በስተመጨረሻ ፍሪጅ አስገብተን ጨርሰናል። መቻችሁ። እንገናኛለን በሌላ ጊዜ።